በ30 ቀን ስፖርት ቦርጭ ይጠፋል? መልሱ እናንተ እንደምታስቡት አይደለም። ብዙ ሰዎች በውጤቱ ይደነግጣሉ። በዚህ ቪዲዮ ለ30 ቀን ስፖርት ብትሰሩ በሰውነታችሁ ላይ የሚፈጠረውን እውነተኛ ለውጥ ደረጃ በደረጃ አሳያችኋለሁ። ግን ልንገራችሁ፣ በፍጥነት ቦርጫቸውን ያጠፉና ለውጥ ያመጡ ሰዎች ሁሉም የሚጠቀሙት አንድ ሚስጥራዊ ቀመር አለ። እሱም የ85-15 ህግ ይባላል። ሚስጥሩ ምንድን ነው? መልሱ መጨረሻ ላይ አፈነደዋለሁ። ሳምንት 1 ከመቶ ሰዎች 90% ስፖርት ጀምረው በዚሁ በመጀመሪያው ሳምንት እንደሚያቆሙ ታውቃላችሁ። የሚያሳዝነው የሚያቆሙት ሰነፍ ስለሆኑ አይደለም። ነገሩ ወዲህ ነው። በጉዟችሁ ላይ ቀን 3 እና ቀን 7 ላይ የሚጠብቃችሁ አንድ ባዮሎጂካዊ ወጥመድ አለ። ይህ ወጥመድ ምን እንደሆነና እንዴት ማለፍ እንዳለባችሁ ካላወቃችሁ እናንተም ከነዚያ 90% ሰዎች አንዱ ትሆናላችሁ። ይህንን ሚስጥር ካወቃችሁ ግን ጨዋታውን አሸነፋችሁ ማለት ነው። ጉዞውን ጀምራችኋል። የመጀመሪያዎቹ 5 ቀናት እውነት እንነጋገር ከተባለ ሲኦል ናቸው። ለመሆኑ ይህ ሲኦል ምን ይመስላል? እስቲ ጠዋት አይናችሁን ከገለጣችሁበት ሰከንድ ጀምሮ በዚህ 5 ቀን የሚፈጠረውን ነገር በዝርዝር እንመልከት። ጠዋት ከእንቅልፍ ስትነሱ ሁኔታው አስፈሪ ነው። እስቲ ነገሩ ምን እንደሚመስል እኔ መላ ሰውነታችሁ ከአንገታችሁ እስከ ግርጣታችሁ ድረስ እምቢ ይላችኋል። የሰውነታችሁ ክፍሎች የራሳችሁ አይመስላችሁም። የሽንት ቤት መቀመጫ ላይ ለመቀመጥ ስትሞክሩ እንኳን የጭን ጡንቻችሁ በህመም ይጮሃል። ከህመሙ በላይ የሚያስፈራው ግን በሰውነታቸው ውስጥ የሚፈጠረው ነገር ነው። ልብ በሉ፣ ለአመታት ተኝቶ የነበረን ወይንም እንቅስቃሴ ያቆመን ሰውነት ድንገት ስታንቀሳቀሱት ሰውነታችሁ ይህንን እንደ ጥቃት ነው የሚቆጥረው። አንጎላችሁ ይህንን ድንገተኛ እንቅስቃሴ ከአውሬ እያመለጡ ነው ወይንም በረሃብ ሊሞቱ ነው ብሎ ይተረጉመዋል። ስለዚህ በቀጥታ ወደ ሰርቫይቭ ሞድ ወይም ራስን የማዳን ሁኔታ ይገባል። በዚህ ወቅት በዋናነት የሚከሰቱ 2 ነገሮች አሉ። 1 ግሉኮስ ዲፕሌሽን፣ ሰውነታችሁ ለዚህ አዲስ እንቅስቃሴ በፍጥነት ኃይል ለማግኘት በጡንቻና በጉበት ውስጥ የተከማቸውን ስኳር ይጠቀማል። ይህ ክምችት ሲያልቅ ጭንቅላታችሁ እባክህ ኃይል አታባክን፣ በቃ ቁጭ በል እያለ ይለምናችኋል። ከፍተኛ የሆነ ድካም የሚሰማችሁ ለዚህ ነው። 2ኛ አስደንጋጭ ረሃብ። ስፖርት ከሰራችሁ በኋላ እጅግ በጣም የሚጣፍጥና ካርቦሃይድሬት የበዛበት ምግብ የሚያምራችሁ ለዚህ ነው። አንጎላችሁ የጠፋውን ኃይል በፍጥነት ለመተካት ስለሚፈልግ ቶሎ ብላችሁ ኃይል ሰጪ ምግብ አምጡ ብሎ ያስገድዳችኋል። እነዚህ 2 ነገሮች በመጀመሪያዎች 5 ቀናት ውስጥ የሚፈጠሩ ናቸው። ነገር ግን ቀን 3 ላይ ለየት ይላል። ቀን 3 ላይ ምን ይፈጠራል? ከአልጋ መነሳት ይከብዳል። ሽንት ቤት መቀመጥ በጣም ያማል። መራመድ ሁሉ ያስቸግራል። ለምን? ይህንን እንደዛ ገበር አስቡት። አንድን የብረት በር ለ10 ዓመት ዘግታችሁት ቆይታችሁ ዛሬ በኃይል ለመክፈት ብትሞክሩ ማጠፊያው ይጮሃል። የእናንተም ጡንቻ ልክ እንደዛው ነው። ጡንቻችሁ እስቲፍ ይሆናል። እስቲፍ ማለት ጡንቻችሁ እንደ ልብ የምታጠፍ ባህሪውን አጧል። ልክ እንደ እንጨት ወይንም እንደ ብረት ድርቅ ሲል ማለት ነው። ልክ ቅባት እንደጎደለው ማጠፊያ ግትር ይላል። ነገር ግን ደስ የሚለው ነገር ይህ ህመም ጡንቻቸውን ዝገቱን እያስተካከልኩ ነው እያለ የሚናገርበት ቋንቋ ነው። ህመሙ የለውጥ ምልክት ነው። 90% ሰዎች ስፖርት የሚያቆሙት በዚህ የሰውነትና የአእምሮ ጦርነት ተሸንፈው ነው። ግን እናንተ ጠንካራ ናችሁ። ይህንን የውስጥ ጦርነት አሸንፋችሁ የጠዋቱን ህመም ችላ ብላችሁ ሳምንቱን በጀግንነት ጨረሳችሁ። አሁን ውጤቱን ለማየት ጓጉቷችኋል፣ ለፍታችኋል፣ ላብ አፍስሳችኋል። ስለዚህ ቢያንስ 1 ወይንም 2 ኪሎ ቀንሼ ይሆናል ብላችሁ በደስታ ወደ ሚዛን ትሄዳላችሁ። ሚዛን ላይ ስትወጡ ግን አይናችሁ ማመን ያቅታችኋል። ውጤቱ ኪሎአችሁ ቀንሶ ሳይሆን ጨምሮ ታገኙታላችሁ። 1 ወይንም 2 ኪሎ ጨምሯል። እዚህ ጋር ነው ብዙ ሰው ተስፋ ቆርጦ የሚወድቀው። እንዴት እየለፋው እንዴት ወፍራለሁ፣ ይሄ ነገር ለእኔ አይሰራም ብላችሁ ትበሳጫላችሁ። ግን ቆዩ፣ አንድ ሚስጥር ልንገራችሁ። ይህ ሚዛኑ ላይ የምታዩት ቁጥር ውፍረት ሳይሆን ስፖርት በትክክል እየሰራችሁ መሆኑን የሚያሳይ ምልክት ቢሆንስ? ነገሩ እንዲህ ነው። በደንብ አዳምጡኝ። ይሄ የጨመረው ኪሎ ስብ አይደለም፣ ቦርጭም አይደለም። በሳይንስ የጡንቻ እብጠትና ውሃ ማቀፍ ይባላል። ሂደቱ እንዲህ ነው። 1ኛ ጥቃቅን ቁስሎች። ከዚህ በፊት ሰርታችሁ የማታውቁትን ስፖርት ስትሰሩ በጡንቻችሁ ውስጥ ያሉ በአይን የማይታዩ በጣም ጥቃቅን ቁስሎች ይፈጠራሉ። አትደንግጡ፣ ይሄ መጥፎ አይደለም። እንዲያውም ጡንቻችሁ ከዚህ በፊት ከነበረው ወደ አዲሱና ጠንካራ ማንነቱ እየተቀየረ መሆኑን የሚያሳይ ምልክት ነው። 2ኛ የጥገና ሂደት። ሰውነታችሁ እነዚህን ጥቃቅን ቁስሎች ለመጠገን ሲል የተለያዩ ህዋሳትንና ፈሳሽ ይልካል። ልክ እጃችሁ ሲመታ ወይንም ሲቆስል ውሃ ቋጥሮ እንደሚያብጠው ጡንቻችሁም ለመጠገን በዙሪያው ውሃ ይከማቻል። 3ኛ ግላይኮጅንና ውሃ። ሰውነታችሁ ለቀጣዩ ስፖርት እንዲመቸው ተጨማሪ ኃይል በጡንቻችሁ ውስጥ ያከማቻል። እያንዳንዱ 1 ግራም ግላይኮጅን ደግሞ አብሮት 3 እስከ 4 ግራም ውሃ ይይዛል። ውጤቱስ? ውሃ ክብደት አለው። ስለዚህ
ሚዛኑ ላይ የምታዩት ቁጥር የስብ ሳይሆን ሰውነታችሁ ራሱን ለመጠገን የያዘው ውሃ ነው። ይህንን የውሸት ውፍረት እንለዋለን። ይህ የሚያሳየው እየለፋችሁ እንደሆነ እንጂ እንደወፈራችሁ አይደለም። አንድን አሮጌ ቤት አፍርሶ እንደገና እንደመስራት አስቡት። ቤቱ ፈርሶ አዲስ ከመሆኑ በፊት ግንባታው በሚካሄድበት ሰዓት ዙሪያው ይቆሽሻል፣ የግንባታው እቃዎች ይከመራሉ፣ አፈር ይቆለላል። በዚህ መሃል ቤቱን ብታዩት ከድሮ የባሰ ተበላሽቷል ልትሉ ትችላላችሁ። ነገር ግን ይህ ብልሽት ለወደፊቱ ቆንጆ ቤት የግድ አስፈላጊ ነው። የእናንተም ሰውነት ልክ እንደዛው ነው። ሳምንት አንድ ማለት የሰውነታችሁ የግንባታ ቦታ ማለት ነው። የተከመረው ውሃና ህመሙ የግንባታው ሂደት አካል ናቸው። ነገር ግን ይሄ ግንባታ ለረጅም ጊዜ እንዲቆይ አንፈልግም። ታዲያ ምን ማድረግ አለብን? ይህንን የውሸት ውፍረትና የህመም ጊዜ ለማለፍ የሚከተሉትን 3 ነገሮች ተግብሩ። አንደኛ፣ አሁን ባላችሁበት ሁኔታ ሚዛን ላይ መውጣት አእምሯችሁን ከመጉዳት ውጭ ምንም ጥቅም የለውም። ሚዛኑ ለጊዜው እርሱትና ትኩረታችሁን በጉልበታችሁና በሰውነታችሁ ቅልጥፍና ላይ አድርጉ። ሁለተኛ፣ ውሃ በደንብ ጠጡ። ሰውነቴ ውሃ ስለያዘ ውሃ አልጠጣም የሚል ስህተት እንዳትሰሩ። ይልቁንም በቂ ውሃ ስትጠጡ ሰውነታችሁ ውሃ በቂ አለኝ ስለዚህ የያዝኩትን ልልቀቅ ብሎ የተከማቸውን ውሃ ያስወግዳል። ውሃ መጠጣት እብጠትን ይቀንሳል። ወዳጆቼ፣ ይህ የህመም ስሜት፣ ይህ የድካም ስሜትና በሚዛን ላይ የምታዩት ያልተጠበቀ ቁጥር ሁሉም ጠላቶቻችሁ ሳይሆኑ ለውጥ እየመጣ መሆኑን የሚነግሩ መልእክተኞች ናቸው። ብረት በእሳት ውስጥ ካላለፈ አይጠነክርም። ሰውነታችሁን በችግርና በህመም ውስጥ ካላለፈ አይቀየርም። ስለዚህ ልባችሁን አጠንክሩት። ህመሙን እንደ ጓደኛ ተቀበሉት። ጉዞውን ቀጥሉ። ሳምንት አንድን ያለፈ ግማሽ መንገዱ እንደተጓዘ ይቆጠራል። ግን በሁለተኛው ሳምንት ሰውነታችሁ አንድ ሚስጥራዊ ኬሚካል መልቀቅ ይጀምራል። ይህ ኬሚካል ስሜታችሁን ቢቀይረውም ቦርጫችሁ ላይ ግን አንድ ያልተጠበቀ ነገር ይፈጥራል። ያ ያልተጠበቀ ነገር ምንድን ነው? ወደ ሳምንት 2 እንለፍ። እንኳን ወደ ሁለተኛው ሳምንት በሰላም መጣችሁ። በመጀመሪያ ደረጃ ያ ሁሉ የጡንቻ ህመምና ድካም እንደ ጉም ተኖ ይጠፋል። ጠዋት ከእንቅልፍ ስትነሱ አልጋ ላይ መቆየት አይታያችሁም። ይህ የሚሆነው ሰውነታችሁ ዶፓሚንና ኢንዶርፊን የተባሉትን የደስታና የጉልበት ሆርሞን በብዛት ማምረት ስለጀመረ ነው። በዚህ ሳምንት ስሜታችሁ በጣም ደስ ይላል። ቆዳችሁ ይለሰልሳል። የልብ ምታችሁ ይስተካከላል። ማታ ማታ እንደ ህፃን ልጅ ጭልጥ ያለ እንቅልፍ ትተኛላችሁ። ሰውነታችሁ ከውስጥ እየጸዳና እየታደሰ ነው። ዋው ውጤት እያመጣሁ ነው ብላችሁ በራስ መተማመን ትሞላላችሁ። ነገር ግን ይህ ጥሩ ስሜት የሚቆየው መስታወት ፊት እስክትቆሙ ድረስ ብቻ ነው። ቲሸርታችሁን ገልጣችሁ ሆዳችሁ ስታዩት ያ ሁሉ ላብ ያ ሁሉ ጉልበት አውጣችሁ ቦርጫችሁ ግን ንቅንቅ አላለም። እንዲያውም አንዳንዶቻችሁ ሆዳችሁ ከበፊቱ ይልቅ ወጣ ብሎ ልታገኙ ትችላላችሁ። እዚህ ጋር ነው ብዙ ሰው ይሄ ነገር አይሰራም ብሎ ተስፋ የሚቆርጠው። ግን ቆዩ፣ አዳምጡኝ። ለምን እንደዚህ ሆነ? 2 ትልልቅ ሳይንሳዊ ምክንያቶች አሉ። አንደኛ፣ የተገፋ ቦርጭ። ስፖርት የሆድ ጡንቻችሁ እየጠነከረና መጠኑ እየጨመረ ይመጣል። ነገር ግን በላዩ ላይ ያለው ስብ ገና አልቀለጠም። ስለዚህ ምን ይፈጠራል? አዲሱ ጠንካራ ጡንቻ ከውስጥ ሆኖ ስቡን ወደ ውጭ ይገፋዋል። ልክ ትራስ ስር ሌላ ትራስ ስትጨምሩ ብርድ ልብሱ ከፍ እንደሚለው ማለት ነው። ስለዚህ ሆዳችሁ ጠንክሮና ወጣ ብሎ መታየቱ ጡንቻ እየሰራችሁ መሆኑን እንጂ መወፈራችሁን አያሳይም። ይሄ ጥሩ ምልክት ነው። ሁለተኛ፣ የውስጥ ጥገና። በዚህ ሳምንት ሰውነታችሁ ቅድሚያ የሚሰጠው ለቦርጫችሁ አይደለም። ቅድሚያ የሚሰጠው ለልባችሁ፣ ለሳንባችሁና ለደም ዝውውር ስርዓታችሁ ነው። ሰውነታችሁ ብልህ ነው። ከውጭ ያለውን ውበት ከመስራቴ በፊት የውስጡን ልጠግን ብሎ እየሰራ ነው። ስለዚህ በሳምንት 2 ውጤቱ የሚታየው በስሜታችሁ ላይ እንጂ በሆዳችሁ ላይ አይደለም። እየገነባችሁት ያላችሁት መሰረቱን ነው። ነገር ግን ተጠንቀቁ። በሳምንት 3 ላይ ሰውነታችሁ ያቃጠለውን ስብ መልሶ ለማግኘት አንድ ባዮሎጂካዊ ወጥመድ ይዘረጋል። እንኳን ወደ ሳምንት 3 በሰላም መጣችሁ። አሁን ሰውነታችሁ ስፖርቱን ለምዷል። መሮጥና መዝለል እንደ ድሮ አይከብዳችሁም። ግን ልንገራችሁ፣ አብዛኛው ሰው ጉዞውን የሚያቋርጠው ወይንም ውጤቱ የሚበላሸው በትክክል እዚህ ሳምንት ላይ ነው። ለምን? ምክንያቱም ቦርጫችሁ እንዳይጠፋ የሚያደርግ 2 አደገኛ ወጥመዶች ሰውነታችሁ ይዘረጋል። አንደኛ፣ በዚህ ሳምንት ሰውነታችሁ ስፖርቱን ስለለመደው ኃይል መቆጠብ ይጀምራል። ይህ በጣም የሚያበሳጭ እውነት ነው። እንዴት መሰላችሁ? በመጀመሪያው ሳምንት 10 ደቂቃ ስትሮጡ ሰውነታችሁ ስለደነገጠ ብዙ ስብ ያቃጥል ነበር። አሁን ግን ያንኑ 10 ደቂቃ ስፖርት ስትሮጡ ሰውነታችሁ እንቅስቃሴውን ስለለመደው ግማሽ ያህል ስብ ብቻ ነው የሚያቃጥለው። ሰውነታችሁ በተፈጥሮ ሰነፍ ነው። አንድን እንቅስቃሴ በትንሽ ጉልበት እንዴት መስራት እንዳለበት ቶሎ ይማራል። ስለዚህ በሳምንት 3 ላይ ላብ እያፈሰሰ
እየፈሰሳችሁ ይሆናል፣ እየደከማችሁ ይሆናል። ነገር ግን ሰውነታችሁ እንቅስቃሴውን ስለለመደው ስብ ማቃጠሉን ይቀንሰዋል። እየለፋችሁ ውጤቱ የቆመ የሚመስላችሁ ለዚህ ነው። ሁለተኛ፣ ብዙዎቻችሁ በዚህ ሳምንት ውጤት ስለዘገየባችሁ ትኩረታችሁን ሙሉ ለሙሉ ወደ ሆድ ስፖርት ታዞራላችሁ። ሆዴ ለማጥፋት የሆድ ስፖርት መስራት አለብኝ ብላችሁ ትሰራላችሁ። ይህ ትልቅ ስህተት ነው። ለምን? የሆድ እንቅስቃሴ የሚሰራው ከስብ በታች ያለውን የሆድ ጡንቻ እንጂ በላዩ ላይ የተከመረውን ስብ አይደለም። እስቲ ያስቡት፣ ወፍራም ብርድ ልብስ ለብሳችሁ ከስር ጡንቻችሁ ብታወጡ ለማን ይታያል? ለማንም። ስለዚህ ስቡን ሳታቀልጡ የሆድ እንቅስቃሴ ብቻ መስራት የሆዳችሁን ይበልጥ እንዲወጣ ከማድረግ ውጭ ቦርጩን አያጠፋውም። በሳምንት 3 ላይ ሆዳችሁ ላይ ያለው ስብ አሁንም እዛው የሚሆነው ለዚህ ነው። አሁን ወደ መጨረሻው ሳምንት ልንገባ ነው። ነገሮች ወሳኝ ደረጃ ላይ ደርሰዋል። በ30ኛው ቀን መስታወት ፊት ስትቆሙ ምን ታያላችሁ? ውጤታማ ሆናችሁ ወይስ ልፋታችሁ ከንቱ ሆኗል? መልሱ ያለው በላባችሁ ልክ ሳይሆን እስካሁን ባልነገርኳችሁ አንድ ሚስጥራዊ ስሌት ላይ ነው። የ30 ቀኑን የመጨረሻ ውጤት የሚቀይረው ቁልፍ ነገር ምንድን ነው? አሁን የመጨረሻው ሳምንት ላይ ደርሰናል። ከቀን 22 ጀምሮ ትልቅ ለውጥ ታያላችሁ። ሰውነታችሁ አሁን ጠንክሯል። አስታውሱ፣ በመጀመሪያ ሳምንት በ5 ደቂቃ የሚያደክማችሁ ስፖርት አሁን በጣም ቀላል ሆኖላችኋል። ሰዎች ለውጣችሁን ያስተውላሉ። ምን ነው ቀነስክ ወይንም ቀነሽ የሚሉ አድናቆቶችን ትሰማላችሁ። በእውነቱ ለውጡ ደስ ይላል። ነገር ግን ማታ ላይ ብቻችሁን ሆናችሁ ቲሸርታችሁን ገልጣችሁ ሆዳችሁን ስታዩት ነገሩ ሌላ ነው። ግራ የሚያጋባ ስሜት ይፈጥርባችኋል። እግራችሁና እጃችሁ ላይ ጡንቻችሁ በደንብ ወጥቷል። ፊታችሁ ከስቷል። ነገር ግን ዋናው ጠላታችሁ ቦርጫችሁ አሁንም እዛው የተቀመጠበት ይመስላል። ምናልባትም ትንሽ ቀንሶ ይሆናል፣ ግን እናንተ እንደጠበቃችሁት ጠፍጣፋ አልሆነም። ለምን? ፊቴና እጄ እየቀነሰ ሆዴ እምቢ ያለው ለምንድን ነው? ይሄ ቦርጭ መቼ ነው የሚጠፋው ብላችሁ በብስጭት ራሳቸውን ትጠይቃላችሁ። መልሱ ያለው በሰውነታችሁ የቅደም ተከተል ህግ ላይ ነው። ይህንን በደንብ አዳምጡኝ። ሰውነታችሁ ስብን የሚያቃጥለው እናንተ ከፈለጋችሁበት ቦታ ሳይሆን እሱ በፈለገው ቅደም ተከተል ነው። በተፈጥሮ ሰውነታችሁ ሆድ ላይ ያለውን ስብ እንደ መጨረሻ መጠባበቂያ ነው የሚቆጥረው። ለሰውነታችን ሆድ ላይ ያለው ስብ ማለት ለክፉ ቀን የተቀመጠ ወርቅ ማለት ነው። ስለዚህ ስብ ማቃጠል ሲጀምር መጀመሪያ ከፊታችሁ ከእጃችሁና ከእግራችሁ ይጀምርና መጨረሻ ላይ ነው ወደ ሆድ የሚመጣው። እውነቱን እንነጋገር፣ 30ኛ ቀን ላይ ሚዛኑ ላይ ወጣችሁ፣ ቦርጩ ሙሉ በሙሉ አልጠፋም። እንዲያውም ለዚህ ነው የለፋሁት ብላችሁ ልትናደዱ ትችላላችሁ። ጠንክራችሁ ሰርታችሁ ቦርጭ ያልጠፋበት ምክንያት የ85-15 ህግን ስላልተገበራችሁ ነው። ቦርጭን ለማጥፋት ሚስጥሩ ያለው ጂም ቤት ውስጥ ሳይሆን ኮሽና ውስጥ ነው። 85% ውጤት የሚመጣው ከምትበሉት ምግብ ነው። 15% ብቻ ነው ስፖርት። ለ30 ቀን ስፖርት 15% ብትሰሩም አመጋገባችሁን 85% ካላስተካከላችሁ ቦርጭ ንቅንቅ አይልም። ስፖርት የውስጣችሁን ያጠነክራል እንጂ በላዩ ላይ የተከመረውን ስብ አያቃጥልም። ለማቅለጥ የግዴታ ካሎሪን መቀነስ አለባችሁ። መፍትሄው አንደኛ፣ የሆድ እንቅስቃሴ ብቻ መስራት አቁሙ። ስብን አያቀልጥም። መላ ሰውነት የሚንቀሳቀስበትን ፉል ቦዲ ካርዲዮ እና ክብደት ስሩ። ሁለተኛ፣ ስኳር፣ ዘይት እና በዱቄት የተሰሩ ምግቦችን አቁሙ። ፕሮቲን እና አትክልት ተመገቡ። በ30 ቀን ውስጥ ቦርጭ አይጠፋም። የሚጠፋው በሂደት ነው። ይሄ ጅምር ነው፣ እንዳታቆሙ። ተንተፋተፍኩ። አንቺ ዛሬስ ሄደን